ጤና ይስጥልኝ። እንዴት ናችሁ? ዕለተ ሰንበት ነው ቀኑ ዛሬ። ይቅርታ ሰላም መስፍናችን። ያ እንዴት ነው? ሰላም ናችሁ? እንደምን ናችሁ? ባላችሁበት ሰዓት አቆጣጠር ሰላም ብያለሁ። አንዳንድ ጊዜ የኢትዮጵያ ሕዝብ ያለፈውን ይረሳልና እኔ ደግሞ ማስታወስ እፈልጋለሁ በአግባቡ። የሆነ ሰዎች የሆነ ጊዜ የሆነ ነገር ካሉ ያን ነገር ትተው ሌላ ነገር ሲሏችሁ የት ነበር፣ የት ሄደ፣ ምን ብለህ ነበረ ብላችሁ ለምን አትጠይቁም? ይሄንን አይነት ጥያቄ ማህበረሰብ ትናንት የገባህልኝ ቃል ምንድን ነው? አሁን ለምሳሌ እዚህ ጥቁሮች ወር ማይ መኒ ይላሉ። ለባደም የመረጥኩ እኮ የኔን ገንዘብ እንድትሰጠኝ ነው ምናምን ይላሉ። የኮሮና ቫይረስ ድጎማውን እና ወደ ገደለው እስከምገባ ማሟሟቂያ ወሬዎችን ላውራችሁ ብዬ ነው። ለምሳሌ አሁን ዛሬ አንድ ዘማሪ ዶክተር ማን ነው የሚባሉ አንድ ሰሞን 27 ዓመት ያለ መዝሙሩንም ሰምቼው አላውቅም። ያው ጴንጤዎች እኔ የአስፋው መለሰ መዝሙር ብቻ ነው ከጴንጤ መዝሙር የምሰማው። የአስፋው መለሰ መዝሙር በጣም በህይወቴ ውስጥ የሆነ ቦታ ያለው መዝሙር ነውና ከዛ ውጪ የሌላ የጴንጤ መዝሙር አልሰማም። ይሄ ዶክተር ዘማሪ ነው የሚባል ሰውዬ አንድ ሰሞን 360 ጋር ቀርቦ ያዙኝ ልቀቁኝ ይል ነበረና ሰዎች የት ነበር? ከ27 ዓመት በአንተ ዘመን ወያኔ ሰው አልገደለም ነበር? ያውሉ ሬቻ ላይ ሰው ሲሞት የት ነበርክ ብሎ እንዴት አይጠይቅም ሰው የሚል ጥያቄ ያነሳ ነበር። አሁን ደግሞ የሆነ ሰሞን ጮና ጠፋ። የት ጠፋ? ወረት ነው እንዴ የወንጌል ቃልን ጠቅስ ልትጮ የመጣው አይሉ። ለማስታወስ ደግሞ እኔ ነገሮችን አረሳምና የት ጠፋ ብዬ ስጠይቅ ብዙ የጴንጤ እምነት ተከታዮች አለቀሳችሁ። እዛ ስር ቀብታችሁ ሁላችሁም ለካ የሆነ ቦታ ሲያካችሁ ነው የምትጮሁት እንጂ ለእውነት ወንጌልን አታምኑም ለማለት ብዬ ነው። ሌላ አንድ ሰሞን ቄሮ አሸባሪ ነው የሚል እነ ኤርሚያስ ለገሰ $130,000 በዓለም አቀፉ ማህበረሰብ ፊት ለፊት ቄሮን አሸባሪ ብለን ለማፈረጅ ገንዘብ የሚያዋጣ እንጂ ጥያቄ የሚጠይቅ ሰው አንፈልግም ብሎ ነበር። $130,000 ያዋጣችሁ ሰዎች ቄሮ አሸባሪ ተብሎ በዓለም አቀፍ አስፈርጀዋል እንዴ ኤርሚያስ ለገሰና እስክንድር ነጋ ብላችሁ መጠየቅ ልመዱ ነው። ሁልጊዜ የሆነ ሰው ቃል ከገባላችሁ ያን ነገር መጠየቅ ካለመዳችሁ መሪን የምታበላሹት እናንተ ናችሁ። እንዲዋሽ የምትፈቅዱት እናንተ ናችሁ። እንዲያታልል የምትፈቅዱት እናንተ ናችሁ። ፋኪው ከማለት ነገሮችን አዳምጥ። እኔ ፋኪው ምናምን ስድብ ለእኔ እንትን ነው። ምንም የባለጌ መለኪያ ስለሆነ ስድብ እኔ ጦት አልሰጥም። ምክንያቱም አንድ ሰው መለካው ስድብ ከሆነ እሱ የመጨረሻ አፈጣጠሩም እውቀቱም ችሎታውም ፖለቲካውም ስድብ ስለሆነ እኔ በስድብ ደግሞ አንገት መድፋት ሳይሆን ቀና ብዬ ደረት ነፍቼ የመሄድ ባህሪ ስላለብኝ እንደ ስድብ ስትሰድበኝ እንደ ውሃ ላይ የሚፈስ አትክልት እለመልማለሁ። ምክንያቱም የባለጌ ስድብ ጨዋዎችን ያጠነክራል እንጂ አንገት አያስደፋም። ጨዋ ይጠነክራል በባለጌ ስድብ። ባለጌዎች በደንብ ስሙኝ። አንድ ሰው አሸባሪ አረጋለሁ ብሎ 130,000 ብር ለቅሞ ከዛ ያን አጀንዳ ከዛን ቀን ጀምሮ የት እንዳደረሰ ካልነገረ መጠየቅ ልመድ። በምርቃና 130,000 ብር ጥያቄ መጠየቅ አንፈልግም። ተግባር ብቻ ነው የምንፈልገው። በተግባር የሚያግዘን ሰው ብቻ እንጂ የምንፈልገው። ለምንድን ነው የምትከሱት? ምን አጠፉ ምናምን የሚል ሰው ማየት መስማትም አንፈልግም። ስብሰባችንን ላይ አይጋበዝ ነበር እነ ኤርሚያስ ለገሰ ያሉ። አሁን ያ ገንዘብ ተሰብስቦ ቄሮ አሸባሪ ሆኖ ተፈርዷል። ሁለተኛ
እነ ሀብታሙና ኤርሚያስን ዶክተር ግርማ ሰላም ነው ማከብር ወዳጄ። የፖለቲካ አመለካከታችን ሀረርና ሰላሌ ላይ ቢቆምም በወንድምነት በጣም ስለማከብር አንተ የምትጽፈው ኮሜንቶች ቢያናድዱኝም ይሄን ወዳጄን ከማከብር መልስ አልጽፍለትም ብዬ ትቻለሁ። ዶክተር ግርማ በጣም ስለማከብር በጣም ስለምወድ ማለት ነው። አሁን አራምባና ሰላሌ ሆነናል። አንድ ቀን አዲስ አበባ ላይ በአስተሳሰብ እንገናኛለን ብዬ አስባለሁ። ይሄ ነው ፖለቲካ። አንድ ጊዜ አበባ ትሰጣጣለህ፣ አንዳንድ ጊዜ ደግሞ ግራና ቀኝ ቆመ ድንጋይ ትወራወራለህ። ይሄ የኢትዮጵያ የእናንተ የምሁራኖች ድድብና ነው ዶክተር ግርማ። ምክንያቱም የኢትዮጵያ ምሁራኖች ድድብና ለኢትዮጵያ ሕዝብ የራስ ምታት ካንሰር የሆነ ፖለቲካ ነው። እኔም ወቅሰው ኢትዮጵያ ውስጥ ምሁር ስለሌለን በገበሬ ብንመራ ገበሬ ቢወዳደር እኔ መጀመሪያ የምመርጠው ገበሬውን ነው። ምክንያቱም የኢትዮጵያ ምሁራኖች ዶክተር ግርማን አውቀዋለሁ። አሁን የፖለቲካ አመለካከቱ አንዳንድ ጊዜ ያስቁኛል። የሆነ የአማራ ሰው ሲሆን መልአክ ይመስለዋል፣ የሆነ የኦሮሞ ሰው ሲሆን ግን ሰይጣን ጽፏል ብሎ ነው የሚያስበው። እና በጣም የማውቀው የምወደው ሰው ነው፣ በጣም የማከብረው ሰው ነው። ለካ የኢትዮጵያ ምሁራኖች እሱ እንደዚህ አይነት ሰው ከሆነ ሌላው ምን ሊሆን ነው የሚል ግምት አለኝ። አሁን ወደዚህ እመለሳለሁ። ወዳጄ የምወደው ማከብረው በእውቀቱ የላቀ ሰው ስላየውኝ ደግሞ የሐረር ሰው ቂም በሆዱ አይዝም አይደለም። የተሰማውን ፊት ለፊት ስለሚናገር እሱም የሐረር ሰው ነኝ። እኔም እንደ ባህሬ እንደ ሐረር ሰው ስለሆንኩ ነው ፊት ለፊት ሳይ የተናገርኩ። ምክንያቱም እኛ የመደበቅ ሽንፍላ የለንም። ሽንፍላችን ንጹህ ነው። ቆሻሻ በሆዳችን ይዞ መጓዝ አይችልም። ፊት ለፊት የመጋፈጥ የመጣ ይምጣ ብለን የማለፍ ባህሪ ነው ውስጥ ያሳደግኩትና ለዛ ነው የተናገርኩት። ሶ ያ የቄሮ አሸባሪ ብሎ 130 ሺህ ብር ጥያቄ እንዳትጠይቁ ብሎ የሰበሰበ ሰው ዛሬ ሌላ ተረት ተረት ሲያወራ ምን ነው ቄሮን አሸባሪ ብለህ ያ ሁሉ ብር ሰብስበ ምን አደረስከው? ሌላ ጥያቄ አቅርበልኝ ዛሬም ደግሞ ገንዘብ አዋጡ የምትለኝ ብለህ መጠየቅ ካልቻልክ ፖለቲከኛ እየሸወደ እያታለለ እያጭበረበረ ይሄዳል ማለት ነው። የኢትዮጵያ ሕዝብ ጠያቂ ማህበረሰብ ይሁን። ምሁራኖች መጥቶ ስላወሩ ዶክተር ነኝ ብሎ ስላወሩ ፕሮፌሰር ነኝ ብሎ ስላወሩ ሞረሻና ሞፈር አርቆ እሱን ካስተማረው ገበሬ በላይ እንኳን ማሰብ የሚያይችል ምሁር ነው ኢትዮጵያ ያላት። ገበሬዎቻችን አባቶቻችን እነዚህን ዶክተሮችና ፕሮፌሰሮች ባርዛፍ አጣሞ ማረሻ ቀጥቅጠው ሞፈር አንቀው በሬ ጠንደው ስንዴ ዘርተው አምርተው እነሱን አስተምሮ ዶክተር አብቅቷል። ከዛ ከማረሻ ከሞፈር ያልቀየረ ዶክተር ነው ዶክተር ነኝ ብሎ ከገበሬ እኩል ቁጭ ብሎ ሊያወራኝ ይፈላል። የኔ ዶክተር እርሻ ማሳ ውስጥ አሁንም እሱም ባስተማረው ህርፍና ማረሻ የሚያስተምረው ነው የኔ ዶክተር ብዬ የማከብረው። ምክንያቱም የእውቀት ቴክኖሎጂ ሳይሆን የፖለቲካ ቴክኖሎጂ ነው አገራችን ውስጥ ያባዙብን። የመበላላት ቴክኖሎጂ፣ የመጠራረስ ቴክኖሎጂ፣ የመንደርተኝነት ቴክኖሎጂ፣ የመተራረድ ዛሬ በቤተ ክርስቲያን በሃይማኖት በብሔር የምንገዳደረው አሉ የሚባሉ ገበሬዎቻችን በማረሻ አስሮ ያስተማሯቸው እነሱን ከግብርና መሪ ሳሰለጥኑና ሳይቀይሩ ፖለቲካን በደብል ዲጂት አሳድገው እርስ በራስ የሚያገዳድሉን ዶክተርና ፕሮፌሰር ማዕረግ ያላቸው ናቸው። ለምንድን ነው እንደዛ የሆኑ? አንጠይቃቸው። ትናንት ይመጡና የሆነ አጀንዳ ይሰጠዋል። ክስህን አጠብ አድርጎ ሲሄዱ ያንን የታደረግከው ብለው አትጠይቅም። ቀጣይ ሌላ ይሰጠዋል። አሁንም በሱ ኪስህን አጥቦ ይሄዳሉ። እሱን አትጠይቅም። እኔ የመጠየቅ ባህሪ ነው ያለኝ። ለዚህ ነው የጠፉ ሰዎችን እለጥፍና ይገባል አለው። አንድ ሳምንት የኔ ጌታ የኔ አንበሳ ያልኩ ሰው ለስሜትና ለወረት ትውከቱን አራግፎብህ ሲሄድ ምን ነው ያ ሰው የጠፋ ብለህ የመጠየቅ ባህሪ ይኑርህ ነው። ለማንኛውም ለምሳሌ ሰሞኑን እነ ኤርሚያስ ለገሰ እና ሀብታሙ አያሌ እየየ ሚዲያ ላይ ምን ይላሉ? ትግራይ ክልል የዘር ጭፍጨፋ ተደርጓል ይላሉ። ትግራይ ክልል የዘር ጭፍጨፋ ተደርጓልና አጣሪ ይግባ ይላሉ። ነገር ግን እነዚህ ሰዎች የማን ካባን የለበሱት? ኦሮሚያ ክልል ውስጥ አማራ ሞቷል ብሎ ነው ስለ አማራ የሚያለቅሱት።
አማራ ኦሮሚያ ክልል እየተሰደደ ነው፣ ኦሮሞማ መጣብህ ነው። ነገር ግን ተጨፈጨፍን የሚሉ አካላቶች ግን ደግሞ የጨፈጨፈን የአማራ ፋኖ ነው፣ የአማራ ምንሻ ነው፣ የአማራ ታጣቂ ነው ብሎ ዓለም አቀፉ ማህበረሰብ ጋር ይከሳሉ። ሉክ አዳምጡ ብቻ በደንብ። የነዚህ ሰዎች በአማራ ስም የመነገድ ማንነታቸው ከወያኔ ጎን መቆማቸውን እንዴት አድርጌ እንደማስረዳ ልንገር። አጣሪ ኮሚቴ ሰብአዊ መብት ኮሚሽን ያደረገው እነዚህ ሁማን ራይቶች የሚያደርጉት ነገር የአብይ መንግስት ይከሳሉ። ሰዎቹ ግን የአብይ መንግስት አይደለም እየከሰሱ ያሉን፣ የጨፈጨፉን የኤርትራ መንግስትና ፋኖ ነው ይላሉ። በውሸት ድራማቲክ ፋብሪኬት የሆነ ቪዲዮ እየሰሩ እዚው አሜሪካ ውስጥ ቁጭ ብሎ ዓለምን እየሸወዱ ነው። ለዛ ለዓለም መሸወጃ የሆነው እንደ ማስረጃ የሚቀርቡት ኤርሚያስ ለገሰና ሀብታሙ አያሌ በ160 ላይ የሚተነትኑትን ነው። ከዛ የኦሮሞ ኢሊቶች ለሆድ ከነሱ ጋር ያደሩ ኦሮሞን ማታገል እንጂ ማሸነፍ የማይችሉ 100 ዓመት የኦሮሞን ትግል መሬት ላይ ያንከባለሉ ከትውልድ ወደ ትውልድ አብሮ ያረጁ ዛሬ አሉላ የትግራይ አክቲቪስትና ፖለቲከኞች በቀለ ገርባ ለነሱ ጀግና ነው። ጀዋር መሐመድ ለነሱ ጀግና ነው። ትናንትና ኦሮሞ ጠባብ ነው ብለው የገደሉትን ህዝብ ዛሬ ኦሮሞ እንዲገነጠል ከጎናቸው እንቆማለን ይላሉ። ኦሮሞ እንዲገነጠል የሚፈልጉት ለኦሮሞ አስቦ ሳይሆን ትግራይን ለመገንጠል መናጆ የሆነውናል ኦሮሞ ብሎ ስለሚያስቡ ነው። ትግራይን ለመገንጠል ኦሮሞ ሁልጊዜ የወያኔ የሙሽራ ሲዳርም ጎጆ ሲወጣም ሙሽራ ይፈልጋል። ሙሽርነታቸውን ማጀብ የሚፈልጉት በኦሮሞ ፖለቲከኞች ነው። አሳፋሪ አስነዋሪ። ሉክ እነ ኤርሚያስ ለገሰ ኦሮሚያ ውስጥ አማራ ተጨፈጨፈ ይላሉ። ለዚህ ደግሞ ትግራዮች ተጨፍጭፈዋል አክሱም ላይ ይላሉ። አክሱም ላይ ጨፈጨፈን የሚሉት ግን የትግራይ አክቲቪስቶች ምን አድርገው ነው? የፕሮፓጋንዳ ስራ ሰርቶ አማራ ነው የጨፈጨፈን ነው የሚሉት። እነዚህ ሰዎች አማራ አልጨፈጨፈም፣ ፋኖ አይጨፈጭፍም፣ ፋኖ ለኦሮሞ ወታደር አንድ ፋኖ ለኦሮሞ ወታደር 10 ይበቃል ብለው ኦሮሞንና አማራን ለማጣላት ፕሮፓጋንዳ ሲጠቀም የነበረ 136 እየየ ተራዎች ትግራይ አክቲቪስቶች ግን ፋኖ ጨፈጨፈን ብሎ ለዓለም አቀፉ ማህበረሰብ ፕሮፓጋንዳ ሲሰሩ አንድ ሀረግ እንኳን ፋኖ በዲሲፕሊን የኖረ ሰው የመጨፍጨፍ ባህር የሌለው ራሱን ለማስከበር የታገለ ህዝብ እንጂ ትግራይን ለመጨፍጨፍ የትግራይን ህዝብ ለማጥፋት አይታገልም፣ ራሱን ነው የተከላከለው የሚል አንድ ሀረግ እንኳን አላሰመሩበትም። የፋኖን ጀግንነት ግን ያወዳደሩት ከኦሮሞ ወንድሞቹ ጋር ለማገዳደል የከፋፍለ ግዛ የጁንታው አስተሳሰብ ስለሆነ የዛ ጊዜ ምን አሉ? አንድ ፋኖ ወታደር ለኦሮሞ አድማ በታኝ 10 በቂ ነው ብሎ አሞካይተው አጀግነው ፕሮፓጋንዳ ሲሰሩ ነበር። ለምን? አማራና ኦሮሞ እንዲጋጭ ስለሚፈልጉ፣ ይሄ የወያኔ ፕሮጀክት ስለሆነ። አሁን ግን የወያኔ ካድሬ የወያኔ ጁንታ ተረፈ ምርት የአማራ ፋኖ ላይ ዓለም አቀፍ ማህበረሰብ ላይ ሲከሱ አንድ ሀረግ እንኳን አላስተባበሉም። ያ ጀግና ነው ያሉት ወታደር አክሱም ገብቶ ጨፍጭፎናል፣ የአማራ ፋኖና የኤርትራ ወታደር ነው የጨፈጨፈን ብለው ካምፔን ሲያደርጉ እየየ ተራዎች አንድም ሀረግ አላስተባበሉ። ነገር ግን የለበሱት የአማራ ካባ ነው፣ የሚጮሁት የአማራ ካባ ነው። የአማራን ካባ መብት መጠበቅ የሚፈልጉት ኦሮሚያ ክልል ስላለው ነው። ምክንያቱም የነሱ ዓላማ የተሰጣቸው ፕሮጀክት ኦሮሞንና አማራ ማጋጨት፣
የቲፒኤልኤፍ ሲወለድ የፈጠረው ፕሮጀክት ስለሆነ ስለ ትግራይ ማውራት አይፈልጉም። ትግራይ አማራ ህዝብ ላይ ያደረገ ያለውን አያወሩም። ኦሮሞ ግን አማራ ላይ ያደረገ ያለውን ፕሮፓጋንዳ ያወራሉ። ለምን? የተሰጣቸው ፕሮጀክት አማራንና ኦሮሞን ማጋጨት ትልቁ ማንነታቸው ነው። አንዳንድ ጊዜ አያለው የኦሮሞ ኢሊቶች የኦሮሞ ፖለቲከኞች ከጁንታው ተረፈ ምርት ጋር የተሰረፉት የማንም ሚዲያ ሼር ያደርጋሉ። የና ኦሮሞ ኒክኔም ያደርጉና ኦሮሞ ሰቦና ነኝ እያሉ የተረፈ ምርቶች ተላላኪ የሆኑትን እየየተራ ሚዲያ ሼር ያደርጋሉ። ምን ሲሉ? ኦሮሚያ ክልል አማራ ተገደለ በነ ሽመልስ አብዲሳ የሚለውን ፕሮፓጋንዳ ኦሮሞ ነኝ ብሎ የኦሮሞ ኒክኔም አጥልቆ ስለ ኦሮሞ ታገላለሁ እያለ ሽመልስ አብዲሳ አማራ ክልል አማራን ጨፈጨፈ የሚለውን የኦሮሞ መብት ተከራካሪ ነኝ የሚል እየየተራ ሚዲያ ሼር ሲያደርግ ሀብታሙ ሚላት ነገር አለች። የምጣት ጊዜ ደረሰ ይላል። ውሸቱን ለማጠናከር ሲፈልግ፣ ውሸቱን ለማሟሟት ሲፈልግ በዚህ ጊዜ የምጣት ጊዜ ብቻ መጣ ብለን እንለፈው ይላል። ይህን ጊዜ ክርስቲያን ምን ይላል? የምጣት ጊዜ የሚጠብቃት መልካም ቆና ስለሆነች ሀብታሙ የተናገረው ንግግር አያዳምጥም። የቋጨባትን ቁጭቷን ብቻ ነው። ጋቢውን ሳይሆን ያየው ቁጭቷን ነው። እሱ ውሸቶችን የሚቋጨው በእግዚአብሔር ቃል ነው። የምጣት ጊዜ መጥታለች ብሎ አሁን 360 በላይ ጸረ አማራ አለ። ኦሮሞን ከአማራ ጋር ለማጋጨት ቀን ከሌት ኦሮሞማ መጣ፣ አማራ ተገደለ፣ አማራ መጣብህ፣ ኦሮሞ መጣብህ እያለ የቲፒኤልኤፍ ጁንታ ግን የአማራ ፋኖን ጨፈጨፉን፣ ገደሉን፣ አጠፉን፣ አረዱን ብለው የውሸት ፕሮፓጋንዳ ሚዲያ ላይ ወጥቶ ድራማ ሲሰሩ 360 የአማራ ፋኖ ጀግኖች ናቸው እንጂ ሲቪል ሰው የመረሸን ባህሪ የላቸውም አይሉም። ለምን ይላሉ? እንደውም እያሉ ያሉት ህማን ራይት ገብቶ ዓለም አቀፍ አጣሪ ቀብቶ የአክሱምን ጉዳይ ያጣራ ብሎ የሚያለቅሱት ከትግሬዎቹ በላይ እየየ 360ና የኦሮሞ ተረፈ ምርቶች ናቸው። እየተሰማማን ነው፣ እየተረዳዳን ነው። ታዳምጡኛላችሁ? እውነተኛ የአማራ መብት ተከራካሪ ከሆኑ እኮ አክሱም ላይ አማራ ፋኖን የጨፈጨፈን ያለው ቦስተን ያለው ምንድነው? እዚህ አሜሪካ ውስጥ ያለው በቄስ ስም የነገደ ሰው እነ እየየ ተራኮ ቄሮችን ዓለም አቀፍ ማህበረሰቡ ፍለፊት ክስ እናቀርባለን ብሎ ብር የሰበሰቡ ሰዎች ዛሬ የአማራን ፋኖ ስም አጠልሽቷል። እዚህ ቁጭ ብሎ ካምፔን አስደርጎ ዓለም አቀፉ ፍርድ ቤት ያቆሙ ነበር። አላማቸው እነሱ ኦሮሞ ጋር ያለው ችግር እንጂ ትግራይ ውስጥ ያለ ችግር የለም። ምክንያቱም የተሰጣቸው ፕሮጀክት ቀን ከሌሊት ሰርታችሁ አማራንና ኦሮሞን አጋጩ ነው የተባሉት። አማራንና ኦሮሞን አጋጩ ነው የተባሉት። የሚያወሩትም አማራና ኦሮሞ ኬዝ ላይ ብቻ ነው። ለዚህ ነው የፋኖ አማራ ትግሬን ጨፈጨፈ፣ አጣሪ ኮሚቴ ገብቶ ያጣራ፣ ማክድራ ላይ የተደረገውን የሁማን ራይት ሪፖርት ትክክል ከሆነ የአክሱምም ያለምንም ማወላዳት እቀበለዋለሁ ነው ያለው ሀብታሙ አያሌ። ይህ ማለት አማራ ፋኖ አክሱም ላይ ሲቪላኖችን ጨፍጭፈዋል ብሎ አምኗል ማለት ነው። እሱን ያበረታታል ማለት ነው። ነገር ግን የአማራ ፋኖ ለ10 ኦሮሞ ይበቃል ብሎ ያጀገኑት የአማራ ፋኖ አክሱም ላይ ሲቪላኖችን ለመግደል ሞራል የለውም፣ በዚህ ስነ ልቦና አልሰለጠነም፣ ይሄንን አያደርግም፣ ስም የማጥፋት ዘመቻ ነው ብሎ አንድ ርዕስ እንኳን
አልሰሩበትም። ንቃ፣ እውነተኛ አማራ ይሆንክ ስማ። እውነተኛ በአማራነት ኮርተ እንደኔ ኩሩ ኢትዮጵያዊ ነኝ የምትል አማራ ስማ። ይሄ ተረፈ ምርቱን አይደለም። ኦሮሞ ውስጥ ተረፈ ምርት አለ፣ አማራ ውስጥ ተረፈ ምርት አለ። እንደኔ ኩሩ ኢትዮጵያዊ ኦሮሞ ነኝ የምትል ሰው እንደ አማራ ኩሩ ኢትዮጵያዊ አማራ ነኝ የምትለው ስማኝ። እሱን ነው ልነግርህ የፈለግኩት። አዳምጥ፣ አስተውል፣ እወቅ። ጠላት እንዴት አድርጎ ከማን ጋር አድርጎ እንዴት ሊያጠፋ እየሰራብህ አንተም መስሎ ያንተም ካባ ለብሶ ግን ሊወራበት የሚገባውን ነገር ትቶ የማይወራውን አጀንዳ ሲያወራ ሲውል ይሄኛው ከየትኛው ወጥ ነው እንጀራ ነው የሚቀድመው የሚለውን አስብ። እንጀራ ነው የሚቀድመው ወጥ ነው የሚገርመው ብለህ አስብ። ወጥ ነው የሚቀድመው። እነሱ ባደረጉት እኮ ነው ዓለም አቀፉ ማህበረሰብ ጋር ፋኖ አሸባሪ ነው ተብሎ እንዲፈረጅ ካምፔን ሲደረግ ጀግና ፋኖ ነው ብሎ ያወሩትን 360ዎች የትግራይ አክቲቪስቶች ቀን ከሌሊት ካምፔን ሲሰሩባቸው አንድ ቀን እንኳን ፋኖ ይሄንን አያደርግም ብሎ ርዕስ ሰርቶ አልተናገሩም። እነሱ የሚናገሩት ኦሮሞማ መጣብ ብሎ ከአማራ ጋር ኦሮሞማ ማጋጨት የቲፒኤልኤፍ ተረፈ ምርት ስሜት ስለሆነ እሱ ላይ ነው የሚሰሩት። ሶ ንቃ፣ እወቅ፣ አስብ። ትናንት ያለን አስብ። አሁን እውነተኛ ኢትዮጵያዊ እውነተኛ ሰው የሆነ እውነተኛ አዲስ አበባ የሆነ እንደ ኤርሚያስ ለገሰ አዲስ አበባ መሬት ጠቅልሎ ለኦሮሞ ህዝብ ያስረከበ ሰው አለ? ለአዲስ አበባ የሆነ ሰው አሁን ኤርሚያስን መስማት ነበረበት። እንዴት ይሄ ሁሉ መሬት የአዲስ አበባ አይደለም ብለህ ያኔ ተናግረ አሁን በምን ሞራል ነው አዲስ አበባ በቀይሮ ተወረረች ብለህ የምታወራኝ ብሎ አይጠይቅም? እንዲህ አይነት ፖለቲከኞች ሁለት ጊዜ ሲሸውድ ሶስተኛ ላይ ቆመ ከውስጥ ኤግዚት አድርግ ማለት አለብህ። ኤግዚት አድርግ። አንዴ እዚህ ጋር ሸውደኛል፣ ሁለተኛ እዚህ ጋር ሸውደኛል፣ ሶስተኛ ልትገለኝ አትመጣም አልፈልግም ማለት ነው ያለበት። ትናንት እዚህ ጋር ሌላ ብሎ ከሸወደ ቀድሞ እዚህ ጋር ሌላ ከሸወደ ሶስተኛ ልትሸወድ እኮ ከሱ ጋር መታገል የለብህ። እንዲህ አይነት ኢትዮጵያዊ ፖለቲከኞች ማዳመጥ የኢትዮጵያ ህዝብ ጆሮውን ጥጥ መወተፍ አለበት። እነዚህ ለሆዳቸው የሚያድሩ ፕሮፓጋንዲስቶች እንጂ ቋሚ አቋምና ዓላማ የላቸው። እኔን እስኪ ሰምታችሁ ታውቃላችሁ? መቼም አዳምጣችሁኛል። ከፓልቶክ ጀምሮ በኢትዮጵያዊነቴ አንድ ቀን ቢከፋኝም ቢለማኝም ኢትዮጵያ እኔ ካሌለው አትኑር ብያቃለሁ። በኦሮሞ ባህልና ማንነቴ አልኮራም ብያቃለሁ። አላቅም። ኢትዮጵያዊ የምሆነው ኩሩ ኢትዮጵያዊ ኦሮሞ ነኝ ብዬ ነው የምኮረው። ኢትዮጵያ ስትኮራ ነው ኦሮሞ የሚኮራው ብዬ ነው የማምነው። ኦሮሞ ኩራቱ የሚሰማው ኢትዮጵያ የምትባል አገር እንደ አገር ካለች ነው። ብጨቆንባት እንኳን ብገፋባት እንኳን ብገረፍባት እንኳን እሷን ዲሞክራሲያዊ አገር ለማድረግ እንጂ የምታገለው እሷ ከፋኝ ብዬ ትፍረስ ትሙት ብዬ አስቤ አላቅም። አላረገውም። ሰዎችን ገምቱ፣ ሰዎችን መዝኑ፣ ሰዎችን ጠይቁ። አንድ ሳምንት ወጥቶ እንደ ጎርፍ አላፊ ፕሮፓጋንዳ ሲነፉባቸው አሁን ዶክተር ማን ነው የሚባል ዘማሪ ጠየቅኩኝ እኔ። ሰውየው አንድ ሳምንት አንድ ዶክተር ዘማሪ ተብሎ ዶክተር አብይ ላይ መጽሐፍ ቅዱስን እየጠቀሰ ስል እግዚአብሔርስ ለተጎዱት መጨው ነው ኢየሱስ ይባርክ የሚል ጆሮ ዶንቅሬ ነበር። ይሄ ሰውዬ 27 ዓመት ፓስተር አልነበረም፣ ኢየሱስ አልገባውም፣ ሰው አልተጎዳም። ሌላ ቀን እንኳን አይኑ ባይ ኢሬቻ ላይ 700 ሰው ያለቀ ቀን ይሄ ፓስተር ለምን ወጥቶ አልተናገረም ብዬ በወቅቱ ጠየቅኩ። ተሰደብኩ፣ ተገፋው፣ ዝም አልኩኝ። ሰውየው አንድ ሳምንት ጌታ ይባረክ የሚል ባራኪዎች ባረኩት። አሁን የለም፣ ጠፋ። ጠየቅኩ። የት ጠፋ ወዳጂ? የሳምንት ስሜት ነው እንዴት ትግል ብዬ ጠየቅኩ። አይ መጠየቅ ልመዱ፣ ወደኋላ ጠይቁ። አንገት የተሰጠን የመጣንበትን መንገድ ዞር እያልን ካልሄድን ወደፊት የምንደርሰው ግባችን ላይ የለም።
ይሄን ልመዱ የኢትዮጵያ ዲያስፖራዎች። የኢትዮጵያ ዲያስፖራ ትልቁ ችግር ኪስ አላቢዎቻቸውን በደንብ መጠንቀቅ አይችሉ ማወቅ አይችሉ። ትናንት እዛ ጋ በሌላ ማሊያ ከኪሴ ለቀምት፣ እዚህ ደግሞ ሌላ ቀን ማሊያ ቀየረ ስትመጣ ብሎ ኪሱን አይዝም። ከዚህኛው ቀኝ እጁ ግራ ኪሱ የወሰደው ሌባ ማሊያ ቀይሮ ከቀኝ እጁ ለምኖ ለማኝ እንኳን ከዚህ ከወሰደ በዚህኛው ውጣ ትለዋለህ። ዳግም ሌላ ሳይወስድ እሱ እንዳይደግም የኛ ፖለቲከኞች በዚህ ኪስ ይወስዱብህና በሌላ ቀይሮ ደግሞ እዚህ ጋር ተሰልፈው በሌላ ኪስን ይዘርፋሉ። ይሄንን የሚያደርጉትን እንዴት አታስተውሉም? እንዴት አታስቡም ነው። ሁለተኛ አሁን የአክሱም ጨዋታ በጁንታ ተረፈ ምርት የሐውዜንን ታሪክ ደግመዋል። አክሱምን መቀሌ ላይ ኢሰብአዊ ግፎች የተደረጉት ራሳቸው በትግራይ ልጆች ነው። በመከላከያ ሰራዊትም አይደለም፣ በኤርትራ ወታደርም አይደለም፣ በአማራ ፋኖም አይደለም። ኢሰብአዊ ድርጊቶችና ጭፍጨፋዎች የተፈጸሙት በጁንታው ነው። ለምን ያቃሉ? እነሱ ህዝባቸው ካለቀ ዓለም አቀፉ ማህበረሰብ ተጽዕኖ ያመጣልናል እያሉ ለሊት በከባድ መሳሪያ ከተማ ይመታሉ። ለሊት በከባድ መሳሪያ ቤተ ክህነት ይመጣሉ። ሃይማኖት ተቋማቱ በተሰበሰቡበት ተጨፈጭፋሉ። ለምን? በዛ ፕሮፓጋንዳ ካልሆነ ህይወታቸው ማትረፍ አይችሉም። ሐውዜንን እኮ የመቱት ደርግን የሚታገልላቸው ወጣት ሲያጡ ራሳቸው ለደርግ መረጃ ሰጥቶ እዚህ ከተማ ውስጥ ወያኔ ተሰብስባለች ተብሎ በራሳቸው ደርግ ውስጥ በነበሩ ሰዎች ሐውዜንን አስቀጠቀጡ። አክሱም ላይም የተሰራው ድራማና አሁን የሚጮከው ድራማ ቄስ መስሎ ቪዲዮ የቀረጸው ሰውዬ በቂ ነው፣ በቂ ነው። እሱ ብቻ እሱ መስረጃ ብቻ ስታዩ እሱም ብቻ ይዞ የአማራ ነኝ የሚለው በቀቀናም አማራ ነኝ ቤተ አማራ ነኝ የሚል እሱም ቪዲዮ እያስተረጎመው ስሙን እያጠፋ ትናንት አማራን ለማጥፋት ማኒፌስቶ ሰርቶ ሲታገል የነበረ ወያኔ ዛሬም አማራ ላይ እንደዚህ አይነት ዓለም አቀፉ ማህበረሰብ ስር ካምፔን እያደረጉ ነው ብሎ መጫው ነበረበት የአማራ አክቲቪስት። አንድም ሰው ግን አልተናገረም። ለአማራ ነው የምታገለው እያለ ለአማራ ነው የምሰራው እያለ ፈርስት አማራ እያለ አማራ ፋኖ ላይ እንደዛ አይነት ድራማ ሲሰራ ግን አንድም ቪዲዮ በሱ ሰውዬ ላይ የሰራ ሰው አላየሁም። አማራ ዮንክ ኩሩ ኢትዮጵያዊ አማራ እንደኔ ኩሩ ኢትዮጵያዊ ኦሮሞ ነኝ ብዬ እንደማወራው ኩሩ ኢትዮጵያዊ አማራ ዮንክ ጠላትን ምዘዝ፣ ጠላትን ለይ። ማነው እውነተኛ ወዳጅ? ማነው ጠላት? አማራ ነኝ ያለ በሙሉ አማራ ነው። ኦሮሞ ነኝ ያለ በሙሉ ኦሮሞ ነው። 27 ዓመት በኦሮሞ ስም አማራን ሲሰድቡ የነበሩ ዛሬ እኮ ተረፈ ምርቶች ውስጥ ተቀላቅሎ እኔ ትግሬ ነኝ ብሎ ደረታቸውን ሲመቱ አይተናል። 27 ዓመት ግን ኦሮሞ ሲታገል እነሱ አማራን ነበር የሚሰድቡት። ነፍጠኛ 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 ነበር። በቃ እቺ አፋቸው ላይ የተገጠመች ናት። እነዚህ ሰዎች አሁን ወያኔ በቁም እየገደለን እንደ ስለ ታሪክ ሞት ያወራሉ ስል ለካ እነሱ የወያኔ ፕሮጀክትን ማስፈጸም ኦሮምኛ የሚችሉ የሰለጠኑ በፐርፐዝሊ የተቀመጡ አሁን ወያኔ ስትሞት ለቅሷቸው መደበቅ አቅቷቸው እኔ ጁንታው ነኝ ብሎ የወጡ ስንት ኦሮሞ ልጆች ናቸው ያየነው። ኦሮሞ ነኝ ብሎ ሲያታልሉ የነበረ ኦሮሞ ነኝ ብሎ ስለ ኦሮሞ ሲናገሩ ዛሬ እየወጡ ኢጆሌ ኦሮሞ ቄሮ ኦሮሞ ላሉ ኦሮምኛ የሚችሉ ኦሮሚያ ክልል ያደጉ ኦሮምኛ የተማሩ የትግራይ ልጆች ዛሬ ከኦሮሞ ጎን ነው የቆሙት። ከኦሮሞ ጎን ሁል ጊዜ ሞኝ ኦሮሞ ካልሆነ ወያኔን የሚያጅም ኦሮሞ ይኖራል። ኦሪጂናል ኦሮሞ ወፍ ዘራሽና ወፍ የቀለቀለብን ድሮ በአባቶቻችን ያሳደግነው የትግራይ ልጆች ካልሆኑ በስተቀር ከወያኔ ጋር የሚቆም አጫሉ እንዴት ሳራት ነው የሞቱ። ይህንን እንትን ላይ ዲሲ ላይ የተደረገውን ሰልፍ መንገድ ሲያልፉ ነው የተቀያየቱት። መጀመሪያ እቅድ አቅደው አብሮ ሰልፍ ለመስራት ግን ለብቻ ለብቻ እንጠራና እንዳይነቃብን አንድ ላይ እንገናኛለን ብለው አሉላና ኦሮሚያ ውስጥ ያሉ ኦሮሞን የሚሸጡ አብሮ አቅደው ሰልፍ የጠሩትን የኦሮሞን ሕዝብ ለመሸወድ ምን ይላሉ? አይ ሁለቱ መንገድ ሲያልፉ እንደ ታቦት ሊሳለሙ ነው። ገብርኤልና ሚካኤል ሲያልፍ መንገድ ላይ ተገናኝተው ሰባት ሰገሊ ተብሎ አለፉ ነው የሚሉን። ሰባት ሰገሊ ብለው አለፉ። ጸሎት አድርጎ እንጂ አብረን አቅደን አብረን አልመን
ሰልፍ አልጠራንም፣ እኛ ከወያኔ ጋር አይደለንም ይላሉ። ለማጥሽ ታጠኝ። ሰልፉ ስትሰሩ ከአሉላ ሰለሞን ጋር እየተደዋወላችሁ ፕሮጀክት ስቀርጹ ምን እንደምትሰሩ አናቅም አናቅም። ማንን ነው የምታታልሉት? ከወያኔ ተረፈ ምርት ጋር የሰራችሁ እናንተ አይደላችሁ? የጠራችሁ እናንተ አይደላችሁ? አሁን ህዝቡ ሲናደዳዩና አይ እኛ አልጠራንም፣ እኛ አንድ ላይ አይደለንም፣ ነገር ግን እንደ ታቦት ጎን ለጎን ስናል ሰባት ሰገሌ ብለን ልንሰላለም ነው። ሰሞኑን እኮ የወያኔ ጁንታ ተረፈ ምርት እዚህ በኤርትራ አሳለም የጠየቀ በሙሉ ጀዋር ለጀዋር ድምፅ ሆኑ። ለበቀለ ገርባን ስንትም በቀለ ገርባን ህይወቱን ያሰቃየው ጁንታ አይደለም እንዴ? ጀዋርን አሸባሪ ብሎ የፈረጀው ጁንታ አይደለም እንዴ? ዛሬ ግን ኦሮሚያ ብትገነጠል እናግዛለን። ለእናንተ መናጆ የሚሆን ኦሮሞ አለ? እናንተን አስፈቅዶ የሚገነጠል ኦሮሞ አለ? እናንተ ስለምትገነጠሉ ለእናንተ አጃቢነት ኦሮሞ መገንጠል አለበት። ድምፅ የለው ድምፅ የለው። እስኪ የለውም ድምፅ ድምፅ የለው። እስኪ አሁንስ ሰገሌን እንጂ አሁንም አይሰማም። አሁን አይሰማም። ኢኮ አለው። ያ ረቢ ምን ሆኖ ነው? በቃ ጨርሳለሁ እንግዲህ ካስቸገረ። አይ ጥይቴ ሲያልቅ እሱም ያልቃል መሰለኝ። እኔም ለነገሩ ጥይቴን ጨርሻለሁ። እሱም እንደዚህ ነው። በቃ አይ ድምፄ ልክ ከሆነ አይሰማም። በቃ ምን ሆኖ ነው? ይሰማል አሁን? ይነፋነፋል። አይ በቃ ጥይቴን ጨርሼ ነው። ለዚህ ነው የሚነፋነፈው። እኔ እኮ ውሸት ማውራት አልችልም። በቃ ያለችኝ እቺ ነበረች፣ እሷን ጨረስኩ። ድምፅ አለ ጥራት። ባይ በቃ ድምፄ ጉንፋን ይዞት። አረ ጉንፋን አላዘኝም። ጉንፋን የሚባል እኔ አይዶንት ኖ ምን እንደሆነ እንጃ። አሁንስ አይሰማም? ውጣና ገባ። እኔ ሁለት ጊዜ አልገባም። በሰንበት ቀን እንዴት ሁለት ጊዜ ይሰማል? ሰላም ወጥቼም አልገባም። አሁን አይሰማም? No sound now. I don't know. Koski. አሉላ ገብቶ ይሆናል። እግዚአብሔር አሉላ ገብቶ ይሆናል። አሉላ ገብቶ ይሆናል። እንግዲህ ይሰማል። ፍቅር ይሰማል። ኦኬ ስፒከር ነው። ስፒከር ላይ አይደለም። ለምን እንደሆነ ኧረ የኔ ስልክ ለዛውም ስልክ መስሏችኋል እንዴ? ስልክ አይደለም። ለምን እንደሆነ አላውቅም። አሁንስ እስኪ
አሁን ይኸው ጸበረጨሁት። የታባቱ ሰይጣን የታባቱ ቻው ጸበረጨሁት። መልካም ጊዜ